ልጁ እኔም ያንቺም ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የተሞከሩ ወሰድኩት ማለት ነው። ለምን ስልክ ማታነሳው? ስደውልልሽ ቪዲዮ እየቀረጽኩ ስለነበረ አላየሁትም። ስልክ መደወሉንም ሳይነግረው ሲጀመር ምንድነው ያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን ችግር አለው? መለቶና መተው ወሰድኩት። ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? ሩታ ተረጋጊ እንጂ። ለምን እንዴት ነው የምረጋጋው? አባቱ እኮ ነኝ። ይሁንክ እንደሆነስ አባቱ ይሁንክ እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። ለምን ምክንያት? በደንብ ችግር አለው እንዴ? እቃ ነው እንዴ? እቃ ነው። ዝም ብለህ ብድግ አድርገህ እንደፈለግህ አስተይዘው የምትሄድ። ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቁሻል። እዚህ እዛም ልጄን እየጎተትክ የምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት እቤት ውስጥ መጥተህ የፈለግከውን ሰዓት አይታው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ለአንተ የምፈቅድልህ ነገር የለም። አይ ካልክ ደግሞ በእንደዚህ አይነት አግባብ መሄድ ከፈለግክ ደግሞ ኖርማል ነው፣ ታውቀኛለህ ምንም ነገር ማድረግ እንደማያደርገው። ሰላም ውድኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? አማን ናቸው? እኛ ጋስት እንሂድ፣ ቦራ እንሂድ። የት ይሆናሉ ብለሽ የምታስቢው ቦታ? ቦራ ነዋ። አንድ ላይ ፈረስ እየጋለብን ድራገኑ ጋር ምናምን ብያለን። ደብሮታል። ባይዘው ለምን እንደመሰለሽ የደበረው ከእንቅልፏ የተነሳው አይደለም። በቃ ቀድሞ መሄድ የነበረበት ቦታ ነበር እና አንቺን ለማስተዋወቅ ብዬ አስቀርኩ። ና እስቲ አዋርድልኝ። ናና ባላየ ነው ና። አሁን አያዳምጥሽም ሲጀመር። ስለዚህ ፍቅር እኔና አንቺ ተስማምተን ዛሬ ለውልዬን የምናዝናናው ይሆናል ማለት ነው። እንግዲህ ይህንን ቪዲዮ እስከ መጨረሻው ከተከታተላችሁት በጣም ትወዱታላችሁ ብለን ተስፋ አለን ማለት ነው። የዛሬ ውሏችንን ሙሉ በቪዲዮ ወደ እናንተ የምናመጣላችሁ ውሎና ቪዲዮ ጸደይ ነው ይሆናል ማለት ነው። አሁን እየነቃነቃ እያለ ነው። ኬት አገኛታለሁ። ምን ነው ሰዓት አሳለፍኩባት እንዴ? ተናዳለች። ምንድን ነው ማለት ቀንዳኔ በሌለው ፈልግ ነው ይሩታ። ምን ችግር አለው እኮ እኔ በሌለውበት እኔ ሳላቅ ለእኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ። ይሩታ ልጁ እኔም ያንቺም ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የተሞከሩ ወሰድኩት ማለት እንዴ? ለምን ስልክ ማታነሳው? ስደውልልሽ እንዴ ቪዲዮ እየቀረጽኩ ስለነበረ አላየሁትም። ስልክ መደወሉንም ሳይነግረው ሲጀመር ምንድነው ነው አንቺ? ሩታ ያማል አይደለ? ምንድነው ያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን ችግር አለው? መለቶና መተው ወሰድኩት። ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? ሩታ ተረጋጊ እንጂ። ለምን እንዴት ነው የምረጋጋው? አባቱ እኮ ነኝ። ይሁንክ እንደሆነስ አባቱ ይሁንክ እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። ለምን ምክንያት? በደንብ ችግር አለው እንዴ? እቃ ነው እንዴ? እቃ ነው። ዝም ብለህ ብድግ አድርገህ እንደፈለግህ አስተይዘው የምትሄደው። ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቁሻል እንዴ? አንተ ጤነኛ አይደለም። አእምሮ ልክ አይደለም። ይሄ ልጅ ለአንቺም ለእኔም ልጃችን ነው እኮ አይደል እንዴ? እኮ ለሁለታችንም ልጃችን ነው አይደል? አይደለም። ስለዚህ አንቺ እንደምታስብለት ምንም አስበለት አታውቅም። አታስመስል። አንተ ልጁን የምትፈልገው ይሄ ልክ እንደ ይሄ ለመንከባከብ ምናምን አይደለም። ሾው ለማድረግ ነው የምትፈልገው ልጁን ሾው ለማድረግ። አንተ ሪል አባት ሆነህም አታውቅም። ሩታ ግን ጤነኛ ነሽ? ያማታል እንዴ? ሩታ ተረጋጊ እንዴ። ከኔ ጋር እንጂ የሆነ ከወንበዴ ጋር ያረግሽዋት መሰለሽ። ከአባቱ ጋር ነው አይደል ያለው? ከአባቱ ጋር ነው አይደል ያለው? እኔ ደግሞ ልጄን በፈለግኩት ታይም መምጣት የመውሰድ መብት አለኝ። ያረጋጓት ጨቃጨቁ የለህም። እውነት ለመናገር ስማኝ፣ እኔ መልካም ነገርን ጥሩ ነገርን መርጬ እንጂ እንደፈለግክ እንደ ዕቃ ብድግ አድርገው የመውሰድ መብት የለህም። እንዴት ነው መብት የለኝ? ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት የሄድበትን ሂደት መሄድ እንችላለን። ገባህ? ጥሩ ነገርን፣ ሰላምን፣ መልካም ነገር ይሆናል። ምን ሆነ ልጁ? ምንም እኮ ሊያረጋ
ዝም ብለህ እያመጣ ልጄን እየወሰድክ እዚህም ጋር እዛም ጋር አሁንም ሌላ ከምታመጣትም ሴት ጋራ እየወሰድክ ልጄን እንትን እንድትልብኝ አልፈልግም። ገባ? ስለዚህ ጉዳይ ደግሞ ማንም ምንም እንዲያወራኝ አልፈልግም። ጉዳዩ እኔ እነሱ ነው፣ እኔ እነሱ እናወራለን። ፍቅር ምንም አትበይ አይደለም። እንደዚህ የሚያስጨው ነገር የለም እኮ ነው። ምንም አትበይ። ምንም ዝም እንድትይ ነው ፈልገው። ምንም እንድትናገር እኔ እውነቱን ስትናገርሽ ነው እንዴ? ዝም እንድትይ አይመለከታትም። እኔ በሷ ልጅ በሷ ጉዳይ ላይ በሷ ነገር ላይ ምንም ብያት አላውቅም አይደለ? ስለዚህ እሷን በእኔ ጉዳይ ላይ ምንም አስተያየት እንድትሰጠኝ አልፈልግም። ገባ? ጉዳይ ያለው ካንተ ጋር ነው እኮ። ቢያንስ ከልጁ ዞር ብላችሁ አትጨቃጨቁ ማለት ጭቅጭቁ በኋላ አይደርስም። ይኸውልህ